ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የጥር 16 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁን እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን። የኢትዮጵያን ክብር አንድነትና ብሔራዊ ጥቅም ለማስከበር ተኝተን አናድርም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ በአየር ኃይል 90 ዓመት ክብረ በዓል ላይ ተገኝተው ያስተላለፉት ጥብቅ መልእክት ይዘናል። ታደምጡታላችሁ። ሆስፒታሉ የነዳጅ አቅርቦት እጥረት በሕክምና አገልግሎቱና በዜጎች ሕይወት ላይ ከፍተኛ ስጋት መደቀኑ አስታውቀዋል። በዝርዝር የምናስደምጣችሁ መረጃችን ነው። በባንክ አካውንት በስህተት ስለሚገባ ገንዘብ አዲስና አስገዳጅ የሕግ ትርጉም መሰጠቱ ተሰምቷል። በፌዴራል ሰበር ሰሚ ችሎት የተሰጠውን ትርጉም ዝርዝር ይዘናል፣ የምናጋራችሁ ይሆናል። ከውጪ እስራኤል በኢራን ላይ ጥቃት ለመሰንዘር አጋጣሚ እየፈለገች ነው ስትል ቱርክ ገልጻለች። በሌላ በኩል በመካከለኛው ምስራቅ የነገሰው የጦርነት ስጋት ተከትሎ በርካታ አየር መንገዶች በረራዎቻቸውን መሰረዛቸው ተሰምቷል። ከባህር ማዶ መረጃዎቻችን መካከል ይዘናቸዋል፣ የምናደርሳችሁ ይሆናል። አሁን ወደ ዝርዝር መረጃዎች እንለፍ። የኢትዮጵያን ክብር አንድነትና ብሔራዊ ጥቅም ለማስከበር ተኝተን አናድርም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። በኢትዮጵያ አየር ኃይል 90ኛ ዓመት የምስረታ በዓል ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገሪቱን የአየር ኃይል አቅም በሚቀጥሉት 5 ዓመታት ውስጥ አሁን ካለበት በእጥፍ ለማሳደግና ተቋሙን እንደ አውሮፓውያኑ አቆጣጠር በ2030 ወደ 5ኛ ትውልድ ተዋጊ ለማሸጋገር የሚያስችል ግልጽና ስልታዊ እቅድ ተነድፎ ወደ ተግባር መገባቱን በይፋ አስታውቀዋል። በቢሾፍቱ በተካሄደውና ጥቁር አንበሳ በተሰኘው ታላቅ የአየር ላይ ትርኢት ላይ ንግግር ያደረጉት ጠቅላይ ሚኒስትሩ ይህ ዘመናዊ የመከላከያ አቅም ግንባታ ከሀገሪቱ ፈጣን የኢኮኖሚ እድገትና የብሔራዊ ደህንነት ግቦች ጋር የተቆራኘ መሆኑን አስገንዝበዋል። ጠቅላይ ሚኒስትሩ በንግግራቸው ላይ የቀድሞ የአየር ኃይልና የመከላከያ መሪዎችን መገኘት አድንቀው ተቋሙ ባለፉት 9 ዓመታት የሀገርን ሉዓላዊነት በማስጠበቅና በምስራቅ አፍሪካ ቀጠና የደህንነት ሚዛን ሆኖ በማገልገል የነበረውን ታሪካዊ አሻራ ዘክረዋል። በተለይም አየር ኃይሉ ከሀገር አልፎ የአፍሪካን አህጉር ነጻነትና ሰላምን ለማስጠበቅ ለምሳሌ የታንዛኒያን የአየር ክልል ከቀኝ ገዢዎች በመከላከል ረገድ የተጫወተው ሚና የኢትዮጵያ ኩራት መሆኑን ጠቁመዋል። አሁን ላይ አየር ኃይሉ የደረሰበት የላቀ የብቃት ደረጃ ላለፉት 90 ዓመታት ሲሰሩ የነበሩ ተግባራት ድምር ውጤት መሆኑን ገልጸው በዘመኑ የተከናወኑ ዘመናዊ የመሳሪያ ግዢዎችና የቴክኖሎጂ ማሻሻያዎች ተቋሙን በከፍተኛ ቁመና ላይ እንዳስቀመጡት አረጋግጠዋል። ከዚህ ባሻገር ጠቅላይ ሚኒስትሩ ኢትዮጵያ ባለፈው ዓመት የ9.2 በመቶ እድገት ማስመዝገቧንና ዘንድሮ ደግሞ ይህ እድገት ወደ 10.3 በመቶ ከፍ እንደሚል አመላክተዋል። ይሁን እንጂ ጠንካራ ኢኮኖሚ ያለ ጠንካራ ዘመናዊ የጸጥታ ኃይል ዋጋ እንደሌለው በማስረዳት ኢኮኖሚው፣ ዲፕሎማሲውና ወታደራዊ አቅሙ እኩል መጎልበት እንዳለባቸው አሳስበዋል። አንድ 10 በር ያለው ቤት 9 በሮች ተዘግተው አንዱ ክፍት ከሆነ ለጥቃት ተጋላጭ እንደሚሆን ሁሉ ኢትዮጵያን በሁሉም መስኮች በሯን በቅጡ መቆለፍ እንዳለባት፣ ለዚህም የአየር ኃይሉን አቅም ማዘመን አማራጭ የሌለው ጉዳይ መሆኑን ገልጸዋል። በተጨማሪም እንደሱ 30ና J10 ያሉ አራተኛው ትውልድ ተዋጊ ጄቶች መታጠቅ መቻል ትልቅ ምርታ መሆኑን ጠቅሰው በሚቀጥሉት 5 ዓመታት የሰው ኃይል ግንባታውና የቴክኖሎጂ ሽግግሩ ተጠናክሮ እንደሚቀጥል አረጋግጠዋል። የበቃ የሰው ኃይል ከሌለ ማሽኑ ብቻውን ተዋጊ ሊሆን አይችልም ያሉት ጠቅላይ ሚኒስትሩ እንደ ጀነራል ለገሰ ተፈራና ኮሎኔል በዛብህ ጴጥሮስ ያሉ ጀግኖች በብዙ እጥፍ እንዲባዙ ትኩረት እንደሚሰጥ ገልጸዋል። ይህም የቴክኖሎጂ ብቃት የሰው ሕይወት በመታደግና ጦርነትን በማሳጠር ረገድ ወሳኝ ሚና እንደሚጫወት አስረድተዋል። ኢትዮጵያ ለወዳጆቿ ሁሌም በሯ ክፍት መሆኑንና በትብብር ለመስራት ዝግጁ መሆኗን የገለጹት ጠቅላይ ሚኒስትሩ ብሔራዊ ጥቅሟና ክብሯን ለሚነኩ ጠላቶቿ ግን ተኝተን አናድርም የሚል ጠንካራ መልእክት አስተላልፈዋል። ኢትዮጵያ ትላንት ላይ የቆመች ሀገር ሳትሆን ነገን ለመዋጀት የምትሰራ መሆኗንም ማንኛውንም ስትራቴጂካዊ ፍላጎቷን ለማስከበር ያላትን ቁርጠኝነት በድጋሚ ያረጋገጡት ጠቅላይ ሚኒስትሩ ኢትዮጵያ የማንንም አትፈልግም፣ የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም፣ የተሰጠ ካለም ማወራረዷን አትተውምም ብለዋል። የአየር ኃይል አባላትም ይህንን ትልቅ ሀገራዊ ኃላፊነት በመገንዘብ ቀን ከሌት ራሳቸውን እንዲያዘጋጁ አደራ ብለዋል።
በባንክ አካውንት በስህተት ስለሚገባ ገንዘብ አዲስና አስገዳጅ የህግ ትርጉም መሰጠቱ ተሰማ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በባንክ ሂሳብ አማካኝነት ለሌላ ሰው የሚተላለፍን ገንዘብ አስመልክቶ በሰጠው አዲስ የህግ ትርጉም ማንኛውንም ግለሰብ የተቀባዩን ሙሉ ስምና የባንክ ሂሳብ ቁጥር በመጻፍ ገንዘብ ካስተላለፈው በኋላ በስህተት ነው የላኩት በሚል ምክንያት ገንዘቡን ማስመለስ እንደማይችል አስገዳጅ ውሳኔ አስተላልፈዋል። ውሳኔው በዝርዝር እንደሚያስረዳው በፍትሐብሔር ህግ አንቀጽ 2164 ላይ ሊከፈል የማይገባው ገንዘብ የተከፈለው ሰው የመመለስ ግዴታ እንዳለበት ቢደነግግም በባንክ በኩል የሚደረጉ ዝውውሮች ግን ላኪው ስምና አካውንት ጽፎ መፈረሙ ጉዳዩን ሆን ተብሎና በፈቃደኝነት እንደተከናወነ ድርጊት እንዲቆጠር ያደርገዋል ብለዋል። ቀደም ሲል በነበሩ የፍርድ ቤት ክርክሮች ገንዘብ የገባለት ሰው ገንዘቡ በምን ምክንያት እንደገባለት የማስረዳት ሸክም ይወድቅበት የነበረ ቢሆንም በዚህ አዲስ የሰበር ውሳኔ ግን ያ አሰራር ተቀይሯል። ከዚህ በኋላ ገንዘብ በባንክ አካውንቱ የገባለት ማንኛውንም ግለሰብ ከላኪው ጋር ያለውን ግንኙነት ወይንም ገንዘቡ የተላከበትን ምክንያት የማስረዳት ግዴታ የለበትም። ይልቁንም ላኪው ስምና አካውንት ጽፎ እስካስገባ ድረስ ዝውውሩ ህጋዊ እንደሆነ ተቆጥሮ ገንዘቡ የተላከለት ሰው ንብረት ሆኖ ይጸናል። ይሁን እንጂ ፍርድ ቤቱ በዚህ ውሳኔ ላይ አንድ ልዩ ሁኔታን አስቀምጧል። ይህም ገንዘብ ላኪው ዝውውሩን የፈጸመው በማጭበርበር፣ በተንኮል፣ በመታለል ወይንም በማስገደድና በማስፈራሪያ ከሆነ ይህንኑ ለፍርድ ቤት በማስረጃ ካስረዳ ገንዘቡን የማስመለስ መብት ይኖረዋል። ከነዚህ ምክንያቶች ውጭ ግን በቸልተኝነት ወይንም በራስ ተቀባዩን ለይቶ የተላከ ገንዘብ ሊመለስ የማይችል በመሆኑ የባንክ ደንበኞች ገንዘብ ሲያስተላልፉ ከፍተኛ ጥንቃቄ ሊያደርጉ እንደሚገባ የህግ ባለሙያዎች አሳስበዋል። የምርጫ ቦርድ የቴክኖሎጂ አጠቃቀም ሀገራዊ ነባራዊ ሁኔታን ያላገናዘበ ነው በሚል በተቃዋሚ ፓርቲዎች ተቃውሞ ገጠመው። በኢትዮጵያ ብሔራዊ ምርጫ ቦርድና በ8 ተቃዋሚ ፖለቲካ ፓርቲዎች መካከል አዲስ በታቀዱ የቴክኖሎጂ አሰራሮች ዙሪያ ከፍተኛ የአመለካከት ልዩነት ተፈጥሯል። ውዝግቡ መነሻ ያደረገው ቦርዱ ለቀጣይ ምርጫ ሊጠቀምባቸው ያሰባቸውን የቴክኖሎጂ ግብዓቶች ከሀገሪቱ ተጨባጭ የመሰረተ ልማት አቅምና ከህዝቡ የቴክኖሎጂ ግንዛቤ ጋር የማይመጣጠኑ ናቸው በሚል የቀረበ ተቃውሞ ነው። ህብር ኢትዮጵያ፣ መኢአድ፣ ባልደራስና ኢህአፓን ጨምሮ 8 ፓርቲዎች በጋራ በሰጡት መግለጫ በቂ ዝግጅትና ምቹ ሁኔታ ሳይፈጠር ቴክኖሎጂን ለመተግበር መሞከር የምርጫ ሂደቱን አካታችነት ጥያቄ ውስጥ እንደሚከተው ስጋታቸውን ገልጿል። እንደ ፓርቲዎቹ እምነት የአሰራር የተወሰኑ የህብረተሰብ ክፍሎችን ከምርጫው ተሳትፎ ሊያገል ይችላል። ከቴክኖሎጂው በተጨማሪ የአካል ጉዳተኛ እጩዎችን የሚመለከተው የቦርዱ መስፈርት ሌላኛው የውዝግብ መነሻ ሆኗል። አንድ አካል ጉዳተኛ እጩ ለመሆን ከ2 ሆስፒታሎች የህክምና ማስረጃ እንዲያቀርብ መጠየቁ በተለይም የጤና ተደራሽነት ውስን በሆነባቸው የገጠር አካባቢዎች ለሚኖሩ ዜጎች ትልቅ እንቅፋት እንደሚሆን ተገልጿል። ፓርቲዎቹ ይህ መስፈርት አድሏዊና ዜጎችን ከፖለቲካ ተሳትፎ የሚያርቅ ነው ሲሉ ሞክሰዋል። በተቃራኒው የ7ኛው ጠቅላላ ምርጫ የተፎካካሪ ፓርቲዎችና የግል እጩዎች መሪ ቀነኒ አንሰርሞ የቦርዱን አቋም በመከላከል ምላሽ ሰጥቷል። እንደ መሪዋ ገለጻ የቴክኖሎጂ አጠቃቀሙ ዓላማ ምርጫውን ይበልጥ ግልጽ፣ ፍትሐዊና ተአማኒ ለማድረግ ያለመ ነው። ቦርዱ ለዚህ ተግባር አስፈላጊ የሆኑ የግንዛቤ ማስጨበጫ ስራዎችን ሲያከናውን መቆየቱን የጠቀሱት ኃላፊዋ ማንኛውንም ድጋፍ የሚሻ አካል በ7545 ነፃ የስልክ መስመር ጥያቄውን ማቅረብ እንደሚችልና ቦርዱ ሁሉንም ወገኖች በእኩልነት ለማገልገል ዝግጁ መሆኑን አረጋግጧል ሲል አሃዱ ዘግቧል። አይደር ሆስፒታል የነዳጅ አቅርቦት እጥረት በህክምና አገልግሎትና በዜጎች ህይወት ላይ ከፍተኛ ስጋት መደቀኑ አስታወቀ። በትግራይ ክልል መቀለ ከተማ የሚገኘውና በሚሊዮኖች ለሚቆጠሩ ዜጎች ከፍተኛ የህክምና አገልግሎት የሚሰጠው አይደር አጠቃላይ ስፔሻላይዝድ ሆስፒታል በአሁኑ ወቅት በገጠመው ከፍተኛ የነዳጅ አቅርቦት እጥረት ሳቢያ ሙሉ በሙሉ ስራውን ለማቆም ወደሚያስገድድ አስቸጋሪ ሁኔታ ውስጥ መግባቱ አስታውቋል። ይህ ቀውስ ተቋሙ የሚሰጣቸውን የህክምና አገልግሎቶች የመማር ማስተማር ሂደቱንና የሰራተኞቹን ደህንነት ለከፋ ፈተና አጋልጧል። ተቋሙ ላለፉት ዓመታት በትግራይ ክልል ውስጥ የነበረውን አስከፊ ሁኔታ ያስከተለውን የግብአቶች እጥረት በግንባር ቀደምትነት ምላሽ ሲሰጥ ቢቆይም አሁን ላይ የገጠመው የነዳጅ እጥረት ግን የሆስፒታሉን የዕለት ተዕለት እንቅስቃሴ እንዲያቆም እያደረገው ይገኛል ተብሏል። በተለይም በክልሉ የሚስተዋለውን የኤሌክትሪክ ኃይል መቆራረጥ ለመተካት የሚያገለግሉ ግዙፍ ጀነሬተሮች በነዳጅ እጥረት ምክንያት ስራ በማቆማቸው በጽኑ ህሙማን መከታተያ ክፍል የሚገኙ ተላላፊና ተላላፊ ያልሆኑ ህመምተኞች እንዲሁም በኦክሲጅን ድጋፍ ላይ ያሉ ህጻናት ህይወት ለአደጋ ያጋልጣል። ከህክምና አገልግሎቱ በተጨማሪ ከመቀለ ዩኒቨርሲቲ ጋር ተያይዞ የሚከናወነው የህክምና ተማሪዎች ተግባራዊ ትምህርትና የምርምር ስራዎች በአቅርቦት እጥረቱ ምክንያት ከፍተኛ መስተጓጎል ደርሶበታል ተብሏል።
በአልኮል ላይ የሚጣለው የጤና ተኮር ታክስ ለሕክምና አገልግሎት ድጎማ ሊውል መሆኑ ተሰማ። የኢትዮጵያ መንግስት በጤናው ዘርፍ የሚያደርገውን የገንዘብ ድጋፍ ለማሳደግና በዜጎች ላይ የሚያደርሰውን የሕክምና ወጪ ጫና ለመቀነስ በአልኮል በትንባሆና በስኳር በበለጸጉ መጠጦች ላይ የሚጣለውን የታክስ ገቢ ለጤናው ዘርፍ ድጎማ እንዲውል ለማድረግ ማቀዱን አስታውቋል። የአልኮል መጠጦች ተብለው በሚጠሩት በእነዚህ ምርቶች ላይ የሚጣለው የቀረጥ ጭማሪ በቀጥታ ወደ ጤናው ዘርፍ እንዲዛወሩ ሊደረግ መሆኑን ናሽናል ሄልዝ ኮምፓክት የተሰኘው የዓለም ባንክ ሪፖርት አመላክቷል። በዚህም ከነዚህ ምርቶች የሚገኘው ገቢ በዋነኛነት ለማህበረሰብ አቀፍ ጤና መድን ድጎማ የሚውል ሲሆን ዓላማውም አነስተኛ ገቢ ያላቸውና ተጋላጭ የሆኑ የህብረተሰብ ክፍሎችን የሕክምና ተጠቃሚነት ለማረጋገጥ ነው ተብሏል። በተጨማሪም ይህ አሰራር ተግባራዊ መደረጉ በዜጎች ላይ የሚያደርሰውን ከፍተኛ የፋይናንስ ጫና በእጅጉ እንደሚቀንሰው ይጠበቃል። በአሁኑ ወቅት ታካሚዎች ለሕክምና አገልግሎት ከኪሳቸው የሚያወጡት ቀጥተኛ ወጪ 39 በመቶ የሚሸፍን ሲሆን በመንግስት ድጎማና በታክስ ገቢው እገዛም እንደ አውሮፓውያን አቆጣጠር በ2030 ይህንን ወጪ ወደ 20 በመቶ ዝቅ ለማድረግ መታቀዱንም በሪፖርቱ ተመላክቷል። በተመሳሳይ ጊዜ ማህበረሰብ አቀፍ የጤና መድን ሽፋንን አሁን ካለበት 50 በመቶ ወደ 75 በመቶ ለማሳደግ የተያዘውን ግብ ለማሳካት ይህ ታክስ ገቢ እንደ ዋነኛ የፋይናንስ ምንጭ ያገለግላል ተብሏል። ኢትዮጵያ በጤናው ዘርፍ የነበረባትን የውጭ እርዳታ ጥገኝነት በግማሽ በመቀነስ የሀገር ውስጥ የሀብት አሰባሰብን ለማጠናከር እየሰራች ሲሆን እስከ 2030 ድረስ አጠቃላይ የጤና ወጪን 8.3 ቢሊዮን ዶላር ለማድረስ መታቀዱም ተነግሯል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ከሀገር ውስጥ የያዝናቸውን ጉዳዮች እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በማስከተል ከዓለም አቀፍ የመረጃ ምንጮቻችን ያገኘናቸውን አሁናዊ ዓለም አቀፋዊ ጉዳዮችን ነግራችኋለን። ትራምፕ ወደ መካከለኛው ምስራቅ ግዙፍ የጦር መርከቦችን መላካቸው ተከትሎ በኢራን ላይ ወታደራዊ እርምጃ ሊወሰድ ይችላል የሚሉ ግምቶች አይሏል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል አርማዳ የተሰኘ ግዙፍ የጦር መርከቦች ስብስብ ወደ መካከለኛው ምስራቅ እየተጓዘ መሆኑን በመግለጽ በኢራን ላይ ያላቸውን ጠንካራ አቋም በድጋሚ አስምረውበታል። ትራምፕ በስዊዘርላንድ ዳቮስ በተካሄደው የዓለም የኢኮኖሚ ፎረም ላይ ተሳትፈው ወደ ዋሽንግተን ሲመለሱ በፕሬዝዳንታዊው አይሮፕላን ኤርፎርስ ዋን ላይ ለጋዜጠኞች እንደተናገሩት ይህ ግዙፍ የጦር ኃይል ወደ አካባቢው እየተንቀሳቀሰ ያለው ለጥንቃቄ ሲባል መሆኑን ገልጿል። ፕሬዝዳንቱ አክለውም አሜሪካ የኢራንን እንቅስቃሴ በጥብቅ እየተከታተለች መሆኗንና ምንም አይነት ግጭት እንዲፈጠር ባይፈልጉም የጦር መርከቦቹ አስፈላጊ ከሆነ እርምጃ ለመውሰድ ዝግጁ መሆናቸውን አስታውቀዋል። አንድ ትልቅ የአርማዳ ኃይል ወደዚያ አቅጣጫ እየሄደ ነው። ምናልባት መጠቀም ላይኖርብን ይችላል። ምን እንደሚፈጠር ግን እናያለን ሲሉም ትራምፕ ተደምጠዋል። ይህ የጦር መርከቦች ስምሪት የተከናወነው በኢራን ውስጥ የተካሄዱ ህዝባዊ ተቃውሞዎች በኃይል መታፈናቸውን ተከትሎ በአሜሪካና በኢራን መካከል ያለውን ውጥረት በከፍተኛ ሁኔታ በጨመረበት ወቅት ነው። ትራምፕ በኢራን ውስጥ የሚካሄዱ ግድያዎች እንዲቆሙና የኒውክሌር መርሃ ግብሩ እንዳይቀጥል በተደጋጋሚ ማስጠንቀቂያ ሲሰጡም ቆይተዋል። ዩኤስኤስ አብርሃም የተሰኘችው የጦር አውሮፕላኖች ተሸካሚ መርከብና ሌሎች በርካታ የጦር መርከቦች በሚቀጥሉት ቀናት መካከለኛው ምስራቅ ይደርሳሉ። ይህ እርምጃ ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ ያላቸውን አማራጭ እንደሚያስፋላቸውም ተገልጿል። በሌላ በኩል የኢራን ባለስልጣናት በአሜሪካ ድርጊት ላይ ያላቸውን ተቃውሞ የገለጹ ሲሆን አሜሪካ በኢራን ላይ ማናቸውም አይነት ጥቃት የምትሰነዝር ከሆነ በአካባቢው ያሉ የአሜሪካ ጥቅሞችና ወታደራዊ ካምፖች የጥቃት ኢላማ እንደሚሆኑም አስጠንቅቀዋል። እስራኤል በኢራን ላይ ጥቃት ለመሰንዘር አጋጣሚ እየፈለገች ነው ስትል ቱርክ ገለጸች። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን እስራኤል በኢራን ላይ ወታደራዊ ጥቃት ለመሰንዘር አመቺ ሁኔታዎችንና አጋጣሚዎችን እየፈለገች መሆኑን ገልጿል። ሚኒስትሩ ይህንን ስጋታቸውን በቴህራን ለሚገኙ የኢራን ከፍተኛ አመራሮች በይፋ ማሳወቃቸውን አስታውቀዋል። ሃካን ፊዳን እንደገለጹት ከሆነ እስራኤል በቀጠናው የምታደርገው እንቅስቃሴ በኢራን ላይ ያነጣጠረ ጥቃት ለመፈጸም ካላት ፍላጎት ጋር የተያያዘ ነው። ቱርክ ይህ ሊፈጠር የሚችለው ግጭት በመላው መካከለኛው ምስራቅ ላይ ሊያስከትል የሚችለውን ከፍተኛ ቀውስ በመስጋት ጉዳዩን በቅርበት እየተከታተለች እንደምትገኝም ጠቁመዋል። ሚኒስትሩ ከኢራን አቻቸው ጋር ባደረጉት ውይይት እስራኤል የምትከተለው የጥቃት ስልት ቀጠናውን ወደማይፈለግ ጦርነት ሊያስገባው እንደሚችል አሳስበዋል። ቱርክ በበኩሏ በቀጠናው ሰላም እንዲሰፍንና መሰል ጥቃቶች እንዳይከሰቱ ዲፕሎማሲያዊ ጥረቶችን እንደምታደርግም ሚኒስትሩ አረጋግጠዋል። ይህ መግለጫ የወጣው በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በጨመረበት ወቅት ሲሆን በተለይም በእስራኤልና በኢራን መካከል ያለውን ፉክክር ወደ ቀጥተኛ ወታደራዊ ግጭት ሊያመራ ይችላል የሚለውን ስጋት በዓለም አቀፉ ማህበረሰብ ዘንድ አሁንም እንደቀጠለ ነው። ቱርክም ይህ ስጋት እውን እንዳይሆን ከሚመለከታቸው ወገኖች ጋር ንግግር እያደረገች መሆኑን አልጀዚራ ዘግቧል።
በመጨረሻም በመካከለኛው ምስራቅ የነገሰው የጦርነት ስጋት ተከትሎ አየር መንገዶች በረራዎቻቸውን ሰረዙ። በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ ወደ ከፍተኛ ደረጃ መሸጋገሩን ተከትሎ የዓለማችን ግዙፍ አየር መንገዶች ወደ ተለያዩ የመካከለኛው ምስራቅ ከተሞች የሚያደርጓቸውን በረራዎች በደህንነት ምክንያት ማቋረጣቸውን አስታውቀዋል። ይህ ውሳኔ የተላለፈው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በርካታ የጦር መርከቦችን ወደ ፋርስ ባህረ ሰላጤ እያስጠጉ መሆኑን ይፋ ካደረጉ በኋላ ሲሆን ቀጠናው በማንኛውንም ሰዓት ወደ ግልጽ ጦርነት ሊያመራ ይችላል የሚለው ስጋትም አየር መንገዶቹ የጥንቃቄ እርምጃ እንዲወስዱ አስገድዷቸዋል። የፈረንሳዩ ብሔራዊ አየር መንገድ ኤር ፍራንስ ወደ ዱባይ የሚያደርገውን በረራ ለጊዜው ማቋረጡን ሲገልጽ፣ የሆላንዱ KLM ደግሞ የኢራንን የኢራቅንና የእስራኤልን የአየር ክልል እንደማይጠቀም አስታውቀዋል። ከዚህ በተጨማሪም KLM ወደ ቴልአቪቭ፣ ዱባይ፣ ደማም እንዲሁም ሪያድ የሚያደርጋቸውን በረራዎች እስከማይታወቅ ጊዜ ድረስ ሙሉ በሙሉ ሰርዟል። የጀርመኑ ሉፍታንዛ በበኩሉ ወደ ቴህራን የሚደረጉ በረራዎች እስከ መጋቢት ወር መጨረሻ ድረስ የሰረዘ ሲሆን ወደ እስራኤል የሚደረጉ በረራዎች ደግሞ በከፍተኛ ጥንቃቄና በቀን ብቻ እንዲከናወኑ ገድቧል። ዩናይትድ ኤርላይንስና ኤር ካናዳም በተመሳሳይ ወደ ቴልአቪቭ የሚጓዙ መንገደኞቻቸውን በረራ የሰረዙ ሲሆን ሁኔታው እስካልተረጋጋ ድረስ ወደ ቀጠናው እንደማይመለሱ ጠቁመዋል። የአቪዬሽን ባለሙያዎች እንደሚገልጹት የአየር መንገዶቹ ውሳኔ በአካባቢው እየታየ ያለውን የድሮንና የሚሳኤል ጥቃት ስጋት ከፍ ማለቱን የሚያመላክት ነው። ይህ ድንገተኛ የበረራ ስረዛ በሺዎች የሚቆጠሩ መንገደኞች በተለያዩ አየር ማረፊያዎች ላይ ለእንግልት የዳረገ ሲሆን በዓለም አቀፍ የነዳጅ ዋጋና በንግድ እንቅስቃሴ ላይም የራሱ አሉታዊ ጫና ማሳደር መጀመሩ ተገልጿል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 16 ቀን 2018 ዓ.ም ምሽት ምዕራፍ 2 የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።